ከባሏ ውጪ አብራ የተኛቻቸውን ወንዶች በሙሉ በቪዲዮ ይዛለች። ይሄን አልሰማችሁማ? እኔ ልንገራችሁ። ከበረከት ጋር አብራ የተኛ ባለስልጣን በሙሉ ቪዲዮ አለለ። ለዛ ነው የፈራችኋት። ቡም ሻካላካ የጅብ ጉርጓድ የሚያክል ቀዳዳው ስትነክር ነጋቲ ቡላ 85% በላይ የሚሆኑ የህብረተሰብ ክፍሎች ያለ ወንጀላቸው ታስረው ይገኛሉ ወይም ያለ ወንጀላቸው ነው የሚታሰሩት ነው የምትለው። ሙሉ ጽሑፍ አላመበላችሁ። የራስህ ጉዳይ እዛው እርስ በርሳችሁ ተፋተጉ። እኛ እንደ አንድ ኢትዮጵያዊ ግን ጥያቄ እንጠይቃለን። ትላንትም እናንተን ስታሽሙኑሙን የነበረች ናት፣ ዛሬም እናንተን እየተቸት ናት። በረከት ገበሬዋ ነው የምትባለው። መንግስት እፈልጋታለሁ ሲል በፌዴራል ፖሊስ በኩል መግለጫ ሰጥታለች። ሰጥቶ ነበረች ልጅ እፈልጉልኝ በሚል ማለት ነው። ምንም እንኳ በሀገሪቱ በህጋዊ መንገድ በሀገሪቱ አየር መንገድ ነው የወጣሁት ብትልም አንዳንዶች እየነዳች ድንበር ጥሳ ነው የወጣችው ይላሉ። ለማንኛውም ከሀገር ወጥታለች። ከሀገር ከወጣች በኋላም መናገሯን አላቆመችም። ዛሬ ደግሞ በነገረችን ነገር ወይም ደግሞ በጻፈችው ጽሑፍ ኢትዮጵያ ውስጥ የሚኒስትሮችን ያህል ዘራፊ የለም። እናንተ በመኪና ይገርማችኋል እንዴ? ነዳጅ እዛ ሀገር ላይ የሚቸበቸበው በመርከብ ነው ብላለች። የራስህ ጉዳይ። ስትሰርቅ ትፋቀራለህ፣ ስትጣላ ወደኛ ትመጣለህ። አይዶን ኬር። እኔ ለአድማጭ ተመልካቾቼ ዜናውን አደርሳለሁ። ስማቸው የተጠቀሰ ወይም ደግሞ በጅምላ ነው የተናገረችው። ሚኒስትሮች ወይም ደግሞ የመንግስት ሰዎች ራሳችሁን ኃላፊነት ወስዳችሁ ራሳችሁን የማጽዳት ስራ መስራት ያለባችሁ እናንተ ናችሁ። በዚህ ድርጊት ላይ ትሳተፋላችሁ። ገና ብዙ ማውጣው ጉድ አለ ብላለች። የምታወጣው ጉድ ምንድነው? እሱንም ነግራችኋለሁ። ለማንኛውም እቺ ገበሬ ጉዳይን በኢትዮጵያ ፍርድ ቤት እንዲታይልኝ አላደርግም። ያለሁት በአየርላንድ እንደመሆኑ መጠን የአየርላንድ መንግስት የሰብአዊ መብት ተቋማቶች እነሱ ጣልቃ ገብተው ጉዳይን ያሉ እንጂ እዛ ሀገር ላይ ፍትህ አለህ ብዬ አልመጣም። ከ98-95% በላይ ኢትዮጵያ ውስጥ ሲጀመር ዜጎች የሚታሰሩት ባላጠፉት ጥፋት ነው ብላለች። ጎበዝ። ስለዚህ ሴት ነግራችኋለሁ። አሮ ነው በብሔሬ የኦሮሞ ብሔር ተወላጅ ነኝ ትላለች። ማህበረሰቡ መሬት ላይ ግን የሚያውቃት የወላይታ ብሔር ተወላጅ መሆኗን ነው። ብሔሯ ምንም ከዚህ ጉዳይ ጋር የሚያያይዘው ነገር የለም። ነገር ግን አንዳንድ ፖለቲከኞች ምናልባት ብሔሯን የጠቀሰችው ጠቅላይ ሚኒስትሩ እንዳሉት አካም በዝቷል፣ ምናልባት ኦሮሞ በመሆኔ ከዚህ ከሚመጣብኝ ከሚቃጣብኝ ጥቃት አመልጣለሁ ብላ አስባ ሊሆን ይችላል። አይዶን ነው። ለማንኛውም ስላነሳችሁን ወደ እናንተ ያደረስኩት አጠቃላይ የጻፈችውን ጽሑፍ ወደ እናንተ አደርሳለሁ። ካልተቦለክና በሰላም ከኔ ጋር ካለ እነዚህንና መሰል ወሬዎችን ታደምጣለህ ማለት ነው። ታፕታፕ እያደረጋችሁ ዩቲዩብ ላይ ያላችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ዩቲዩብ ላይ ያላችሁ ላይክ፣ ሼር፣ ሰብስክራይብ የደውል ምልክቱን የተጫናችሁ ሀገር ላይ ግን እየሆነ ያለውን ነገር ማወቅ ግዴታ አለብህ። ምክንያቱም እሷ እንደፈለገች እዛ ሀገር ላይ ወይም ከሌሎች ሰዎች ጋር ተመሳጥራ እንደፈለገች እንድትፈነጭ የፈቀደላት ማን ነው? አብራ እንደፈለገች እንድትፈነጭ የፈቀዱላት ሰዎች እነማን ናቸው? እንዲህ ነው መጠየቅ ያለባችሁ። የኛ ስለሆነች ነው፣ የኛ ዘር ስለሆነች ነው። ኦኬ፣ ያንተ ዘር ስለሆነች አንተ እንደሷ ትፈነጭ ነበር? እንደሷ መኪኖችን ቀይረሃል፣ ባንክ ውስጥ ብሮች ነበሩ፣ ህገወጥ መሳሪያ ንግድ ውስጥ ገብተሃል። ስለዚህ ይሄ የሆነ ኔትወርክ ያለው ነገር ነው። ዝም ብለህ የምተነትነው አይደለም። ኔትወርክ ያለው ነገር ነው። ማይ ፍሬንድ፣ እኔ ቆላልፌ ነው ቁጭ ማድረጋት። የሚሰሙ ሰዎች ይስሙ። እኔ ዝም ብዬ ላይላዩን ትቼ ምናለ ኮፍላ ከፍ አድርጌ አልተውም። አሳስሬ ቁጭ አደርጋታለሁ። ስለዚህ ይሄን ከመንግስት ደጋፊ ወገን ሆነ አትዩ። ይሄን ማየት ያለባችሁ የኢትዮጵያ ህዝብ እናንተ ናችሁ። ሀገር ተዘረፈ ሲባል እኮ የኔም የእናንተም ሀብት ነው። ሲበሉ ፍቅር ይጫወታሉ። ክፍፍል ላይ ሲጣሉ አንደኛው ተሳዳጅ አንደኛው አሳዳጅ ይሆናሉ። እንደዛ አይደለም መታየት ያለበት። እዛ ሀገር ላይ አንደኛው እንደፈለገ እየፈነጨ እየኖረ እንደፈለገ እየነገደ
ሌላው ደግሞ እያከከ የሚኖርበት ነገር መፈጠር የለበትም። አገራችን እስከሆነ ድረስ ግልፀኝነት ባለበት መንገድ ሁላችንም እኩል የምንስተናገድበት ስርዓት ግን ያስፈልጋል። ይሄ ራሱ መንግስት ከተጠያቂነት ያመልጣል ብዬ አላስብም። እርግጠኛ ሆኜ የምነግራችሁ አይ ከተጮኸ በኋላ ይረሳል ምናምን ተባብሎ አሁን የጻፈችውን ጽሑፍ አንብቤላችሁ ድጋሚ ከወራቶች በኋላ ደግሞ ከነዚህ ሰዎች ጋር ድጋሚ በርቅን በሽምግልና ምናምን ተብሎ ድጋሚ ባክቱ ኖርማል ድጋሚ ወደ ስርቆት ወደ ዘረፋ አለመመለሳቸው ምንም ምክንያት የለም። ምንም አለመኖሩ ምንም ማስተማመኛ የለም። ድጋሚ ሶስተኛ ዙር አራት ይላችሁ ጎራ ከፍላችሁ የእሷና የመንግስት ደጋፊ ሆናችሁ የምትባጠሱ ከሆነ አንተ ትባጠሳለህ፣ ሳምንት ታወራለህ፣ ትረሳለህ። ድጋሚ ሌቦቹ ይገናኛሉ፣ ይዘርፋሉ፣ ሀገርህን በአጥንቷ ያስቀሯታል። አሁንም የእኛ ስለሆነች ነው፣ ሴት ስለሆነች ነው፣ ገበሬ ስለሆነች ነው፣ እኛ ማንን ጠል ስለሆናችሁ እያልክ አንተ ትከራከራለህ። ያ እንዳይሆን ይሄን ጉዳይ በተናጠልና በኒውትራልነት ስሜት ነው ማድመጥ ያለባችሁ ወይም ደግሞ ማየት ያለባችሁ። ቢያንስ ምንም ማምጣት ባትችሉ ሀገራችን ላይ ምን እየሆነ እንዳለ ማወቅ አለባችሁ። ጽሑፉ አላምብላችሁ። ጉዳይን የአየርላንድ መንግስትና የሰብአዊ መብት ተሟጋቾች እየተከታተሉት ነው። መርከብ ሙሉ ነዳጅ ለኬንያ ነጋዴዎች የሸጣችሁ ሚኒስትሮች ለመዋረድ ተዘጋጁ። በፌዴራል ፖሊስ የምትፈለገውና በረከት ገበሬዋ በሚል የምትታወቀው በረከት ወርቁ አደራ በኢትዮጵያ ፍትህ ስርዓት ላይ ያላትን እምነት ሙሉ ለሙሉ ያጣችበትን ጽሑፍ ነው የተናገረችው። በይፋዊ የፌስቡክ በቂ ሕክምና እንዳላገኘች ሕክምናም እንዳታገኝ እንደተከለከለች ነው የተናገረችው። በሰብአዊ መብት አያያዝ ጉዳይም ጥሰት እንደተፈጸመባትና በርካታ በደሎች እንደደረሱባት ነው የጻፈችው። ፍርድ ቤት በነበራት ክርክርም እስከ ሰበር ሰሚ ችሎት ድረስ 14 ጊዜ ቀርቤ ፖሊስ ማስረጃ ባለማቅረቡ ፍርድ ቤቱ 7 ጊዜ በአስገዳጅ ሁኔታ እንድፈታ አድርጎኛል ነው የምትለው። ግለሰቧ በሶሻል ሚዲያ ጽሑፏ የድምፃዊ ቴዲ አፍሮ ማናጀር በሰላም ከተኛችበት ሆቴል ተይዛ ህገወጥ የጦር መሳሪያ ዝውውርና አደንዛዥ እጽ በሚል ያለምንም ማስረጃ መከሰሷን ተናግራለች። ፖሊስ ልቀቋት፣ ፍርድ ቤት ልቀቋት ቢልም ፖሊስ ምን አገባችሁ ማን ምን ያመጣል በሚል የቴዲ አፍሮ ማናጀር የታሰረችበት ፍትህ የሌለበት ሀገር መሆኑን ተናግራለች። በአጭሩ ኢትዮጵያ ውስጥ 85% በላይ የሚሆኑ የህብረተሰብ ክፍሎች ያለ ወንጀላቸው ታስረው ይገኛሉ ወይም ያለ ወንጀላቸው ነው የሚታሰሩት ነው የምትለው። ሙሉ ጽሑፏ ላንብብላችሁ። የራስህ ጉዳይ እዛው እርስ በእርሳችሁ ተፋተጉ። እኛ እንደ አንድ ኢትዮጵያዊ ግን ጥያቄ እንጠይቃለን። ትናንትም እናንተን ስታሽሙኑሙን የነበረች ናት፣ ዛሬም እናንተን እየተቸት ናት። ዛሬም እናንተን እየተቸች ያለችው እሷ ናት። ትላንትም ስደግፋችሁ የነበረው እናንተን ነው። እዛው እከክልህ ልከክልሽ ተጫወቱ። እኛ ግን እንደ አንድ ሀገር ዜጋ ምንድነው እየተካሄደ ያለው የሚለውን እንጠይቃለን። ልክ ነው። እኔ እንደዛ ነው የማስበው። ትላንት ስርዓቱ ሲሸልማት በጎ አደረግሽ በርቺ ሲላት የሚሸጠው ብላለች። በገፍ ብቻ አይደለም፣ በመኪና ይገርማችኋል እንዴ ነዳጅ በመርከብ ነው የሚሸጠው ብላለች። ላንብብላችሁ። አንተ ምስኪን ህዝብ እንዴት ነህ? ሰላም ነህ ወይ?
የቤት ኪራይ መክፈል ከብዶ ከአከራይ ጋር ሌባና ፖሊስ የምትጫወት በስጋ ቤት በኩል እያለፍክ ይሄን ነበር መብላት እያልክ ምትመኝ አሁን በሚሊዮን ዶላሮች ምናምን ተዘረፈ ሲባል የኛ ናት ምናምን ብለህ ልመጣ ነው። አይ መከራ! ምን አይነት እርግማን እኮ እንደተረገምክ። በእርግጥ አለች በእስር በነበርኩ ጊዜ በቂ ሕክምና እንዳላገኝ ተከልክዬ ነበር። ሐኪሞቹ ላክምም ቢሉኝም ሆስፒታሉ እንጂ መድኃኒት ኖሮ አያውቅም። ያው ፍርድ ቤት በቀረብኩ ጊዜ 14 ጊዜ ሰበር ሰሚ ችሎት ድረስ ማስረጃ አላቀረባችሁም ብለው 7 ጊዜ አስገዳጅ ሁኔታ ተፈጥሮ ፍቷት የሚል ትዕዛዝ ፍርድ ቤቱ ሰጥቷል። ኢትዮጵያ ውስጥ ሆስፒታል እንጂ መድኃኒት አለመኖሩን ግን ወንጀል ሰርተሻል ተብላ ወይም በጥቅም ክፍፍል እስክትጋጭ ድረስ አልተናገረችም ነበር። ሀገሪቷ ድሃ መናጢ መሆኗን፣ የፍትህ ስርዓቱ የተጓደለ መሆኑን፣ ሆስፒታል ግንባታው እንጂ መድኃኒት የሌለው 98 በመቶ የሚሆኑ ኢትዮጵያውያን ያለ ጥፋታቸው የሚታሰሩበት፣ ሚኒስትሮች ሌባ መሆናቸውን እሷ እስክትከሰስ ድረስ አልነገረችም። ይሄን ሁሉ ነገር የነገረችን ስትከሰስ ነው። ትላንት ስትደግፋችሁ የነበረች ስትሸልሟት፣ መሬት ስትሰጧት፣ ታክስ ፍሪ ትራክተር ምናምን ስታስገቡላት፣ የባንክ ብድር ከኢንተረስት ነፃ ስትሰጧት የነበራችሁት እናንተው ናችሁ። ዛሬም እናንተው ናችሁ። እኛ እንደ አንድ ዜጋ እንጠይቃለን። የቴዲ አፍሮ ማናጀር በሰላም ከተኛችበት ሆቴል ተይዛ ከእጇ ምንም ነገር ሳያገኙም ህገወጥ የጦር መሳሪያ ዝውውርና አደንዛዥ እጽ ብለው ከሰሷት። ፍርድ ቤቱም ልቀቋት፣ ማስረጃ የላችሁም፣ ፖሊስም አልለቅም፣ ምን ታመጣላችሁ አለ። ስለ እስር ቤቱ ሁኔታና ስለ ሰብአዊ መብት ጥሰት ወደፊት እናወራለን። እርግጠኛ የምሆንላችሁ ነገር ኢትዮጵያ ውስጥ 85 በመቶ የሚሆነው እስረኛ ያለ ጥፋቱ ነው የሚታሰረው። እናንተ ደጋፊ ናት፣ የራሳችሁ ደጋፊ ናት፣ የእናንተ ኢንቨስተር ናት የምትለውን እንሰማለን። ስለ እስር ቤቱ ሁኔታ፣ ስለ ሰብአዊ መብት ጥሰት ወደፊት እንናገራለን። እርግጠኛውን የምነግራችሁ 85 በመቶ የሚሆነው እስረኛ ያለ ጥፋቱ ነው የሚታሰረው። እንግዲህ እዚህ ፍርድ ቤት ላይ ነው ቆመሽ ተሟገች የምትሉኝ። ጉዳዩን እዚህ የአየርላንድ የሰብአዊ መብት ተሟጋቾችና ምክትል ጠቅላይ ሚኒስትር ቢሮ እያየው ስለሆነ ወደ ዓለም አቀፍ ፍርድ ቤትም ሊያመራ ይችላል። እዛው ተካሰሱ፣ እዛው ተግማማ። ምክንያቱም እውነቴ ተገፎ አሜን ብዬ የምቀበል ሰው አይደለሁም። ህግ ባለበት ሀገር እዳኛለሁ። ከዛም ከፍ ካለ ማስረጃዎቼን ስለያዝኩ ለዓለም አቀፍ ጋዜጠኞችም አሳልፌ እሰጣለሁ። የዛን ቀን ግን ለሰብአዊ መብት ተሟጋቾች፣ ለዓለም አቀፍ ጋዜጠኞች፣ ለአየርላንድ መንግስት የማቀውን ሁሉ ገና የማቀውን ሩቡን እንኳን አልነገርኳችሁ አሳልፌ የሰጠው ሰዓት ወየውላችሁ። የብልጽግና ባለስልጣናቶች፣ መርከብ ሙሉ ነዳጅ ለኬንያ ነጋዴዎች የሸጣችሁ ሚኒስትሮች ለመዋረድ ተዘጋጁ። ብዙ ሚስጥር አላችሁ እኮ በየሜዳው ያዝረከረካችሁት። እኔ ላይ ከሆነ ጥይታችሁን ጨርሳችኋል። እናንተ ስለ እኔ የምታወሩትን ጨርሳችኋል። አሁን እኔ ስለ እናንተ ማወራው ነው የሚቀረው ነው የምትለው። በነገራችን ላይ ከበረከት ጋር እንዳትቀልዱ። ይህም በደንብ ስሙ። ከበረከት ገበሬዋ ጋር የተነካካህ ባለስልጣን እኔ ነገራችሁ በደንብ። በረከት ከባሏ ውጭ አብራ የተኛቻቸውን ወንዶች በሙሉ በቪዲዮ ይዛለች። ይሄን አልሰማችሁማ? እኔ ነገራችሁ። ከበረከት ጋር አብራ የተኛ ባለስልጣን በሙሉ ቪዲዮ አለለ። ለዛ ነው የፈራችሁት። ቡም ሻካላካ
ደህና ናችሁ? ቦርጭን እያዝረከረክ ከበረከት ጋር አብዛኞቻችሁ ባለስልጣናቶች ተኝታችኋል። አዙረ ስታረጋት፣ እንከባለ ስታረጋት፣ በጎን ስታረጋት፣ ትራስ ላይ ሶፋውን እርገጭ ስትል፣ እንደዚሁኝ ታሰሪ በአንገትሽ ተተከይ ስትል አገኘው ብለህ የጅብ ጉርጓድ የሚያክል ቀዳዳው ስትነክር ነጋት ይቡላ። ይሄን የተያዘብ ይሄን ደግሞ አብራ ለተኛቻቸው ወንዶች እየቆራረጠች ትልክላቸዋለች። ከዚህ ሴትዮ ጋር ካልተነካካ አልተነካካውም የምትል እዚህ ሴትዮ ላይ የያዛችሁትን ፋይል ይዛችሁ በኢንተርፖልም በምንም ተይዛ የምትመጣበትን ነገር እስኪ ገፍታችሁ ይሉ። አያረጉም። ውጪ ያሏትም ለዚህ ነው። በነገራችን ውጪ ብለው እኔ አይ ዶንት ኬር እኔ እዛው ተግማማ እንደፈለክ። ግን እቺ ሴት የሀገርና የህዝብ ሀብት እንደ ልቧ ከእናንተ ጋር በመሆን መዝበራለች። እንደ አንድ ኢትዮጵያዊ የዜግነቴን ነው የምጠይቀው። ሀገሬ እኔንና እኔን መሰሎች እዛው እናንተ ተግማማ እንደፈለግኩን፣ እኛ ግን መጠየቅ አለብን። እውነታው ምንድን ነው? መርከብ ሙሉ ነዳጅ ወደ ኬንያ ሀገር ሲሸጥ የትኛው ሚኒስትር ነው የሸጠው? እነማን ናቸው? ይሄው እሷ ናት ያለችው። ወገኖቼ ነዳጅ አተው ኦኬ፣ የነዳጅ ጉዳይ ዓለም አቀፍ ችግር ነው ብለን እንኳን እንዳንቀመጥ በጎን ከጅቡቲ የሚመጣውን ነዳጅ ሁሉ ኬንያ፣ ሱዳን፣ ጅቡቲ ከሷ ጋር በመሆን ስትሸጡ የነበራችሁ በአንድ ጀንበር ሚሊዮነር እና ቢሊዮነር ሆነ የምትኖርበት ሀገር አንተ ተፈጥሮልህ እኛ ያ እድል የሌለ ለምንድን ነው? ይህን ነው መጠይቀው። አንተ ይህን ነው መጠየቅ ያለብህ። ማንነቴ ቅብርጥሶ ምናት፣ ማንነት ችግርህ ነው። ማንነት አመዳምነትህ ነው። ከዚህ በኋላ ማንነቴ ስትል ራብህ ነው፣ ጉስቁሉና ነው፣ አመዳምነትህ ነው። ማንነቴ ያረ የምትለው አንተ እንደዚህ ጎስቋላ ሆነ እንድትኖር፣ ሌላው ደግሞ በአንድ ጀንበር ከብሮ እንዲኖር የሚፈቅድ ስርዓት መታገል አለብን እንጂ በአንድ ጀንበር ሚሊዮነር ለሆኑ ሰዎች ቅንጥብጣቢ ካልተጣለብህ በስተቀር ዝም ብለህ አፍህን ማድከም የለብህም። ከዚህ ሴት ጋር አብረው ያቦኩ ባለስልጣናቶች በሙሉ አንድ በአንድ ሊጣሩ፣ አንድ በአንድ ኢንቨስቲጌት ሊደረጉ ይገባል ብዬ ነው ማሰብ እንጂ ተጠየቁልን ነው ማለት ያለባችሁ። እሷም በእጇ ያላትን ማስረጃ ታምጣ። ይሄው ሚኒስትሮች ብላለች። ሚኒስትሮች ካለች የሚኒስትሮች ምክር ቤት ሰዎች በሙሉ ይህን መጠየቅ ያለብን። ልክ ነው። ከሚኒስትሮች ጋር ነው ስዘርፍ የነበርኩት ካለች እኔና እናንተን የተዘረፍ ነው። እነዚህ ከዚች ሴት ጋር አብረው ሲዘርፉ የነበሩ ባለስልጣናቶች በሙሉ እነማን ናቸው? በዚህ አውድ ነው መንቀሳቀስ ያለብህ ማይ ፍሬንድ። እንደ ሀገር ተዋርደናል ብቻ እኮ አይደለም፣ እንደ ሀገር መጫወቻ ሆነናል እንጂ ማለት ያለብህ እንደ ሀገር መጫወቻ ሆነናል። የኦሮሞ ህዝብ ወይም የኦሮሚያ መሬት በነገራችን ላይ ብዙ ጊዜ የኦሮሞ ፖለቲከኞች መሬታችን ተሸጠ፣ ተተበቸበ ይላሉ። ህገወጥ ደላሎች ምናምን ይላሉ። እውነት አላቸው።
በዚህ 8 ዓመት ግን በረከት ገበሬዋ የኦሮሞ ህዝብ መሬት ላይ የዘመተችውን ዘመቻ እስከዛሬ ኦሮሞ ላይ የተደረገው ዘመቻ አክልም የመሬት ወረራ በቃ ብትደምሩት የበረከትን ሩቡን አክልም ቢገባችሁ ማለት ነው። 5000 ሄክታር መሬት እኮ በ800,000 ብር ታሰጣለች። አንደኛው ህዝብ አለበት ለምሳሌ 800,000 ብር ካላመጣ ብላ ከኔ ጋር አንደኛው ትንቅንቋ ነው ያሬ ገበሬ አይደለም ምናምን 800,000 ብር ባለህ ገንዘብ መሬት ሰጣለች። ባለህ ገንዘብ በቃ ኦሮሚያ ውስጥ ያሉ ባለስልጣናቶች ምናምን ከነሱ ጋር ነው የምሰራው ለእንትና ይናበላለው ለእንትና ምናምን እነዚህ ከዚች ጋር አብረው ይሰሩ የነበሩ መሬት ይቸበችቡ የነበሩ በሙሉ ሪሶርስ ያለበት ቦታ ላይ ያለምንም ቅድመ ሁኔታ ሲሰጧት የነበሩ በገዛ ሀገራችን እኔና እናንተ የዛች ሀገር ዜጋ በመሆናችን ብቻ ያለምንም ቅድመ ሁኔታ ለምንድን ነው ማንስተናገደው? ለምንድን ነው ማይሰጠን? ይሄ እድል እንዲህ ነው መጠየቅ ያለብን። አንዳንዶቻችሁ ዜጋ አንዳንዶቻችን ዜጋ አንዳንዶቻችን ደግሞ ከዜጎች በላይ የተሻለ ዜጋ እንደዚህ አይነት ስርዓት መፈጠር የለበትም። እኔ እንደ አንድ የሚዲያ ሰው የምጠይቀው ስማችሁ የተጠቀሰ በጅምላ ሚኒስትሮች በሙሉ ፖሊስ ውስጥ በሙሉ አላችሁ፣ ኢንሳ ውስጥ በሙሉ አላችሁ ብላለች ልጅቷ። ጉዳችሁን አወጣለሁ ብላለች። እናንተ ወጣችሁ እዚህ ዝርፊያ ውስጥ ከሌላችሁ ስማችሁን ማጽዳት አለባችሁ የሚል ነው። ሀገሬን ስዘርፉ የነበረው እንዴት ነው? ህዝቧንና ንብረቷን ሀብቷን ዘርፋችሁ በአጥንት እንዴት ነው ያስቀራችሁት? እንዴት ነው ተመካክራችሁ ስዘርፉ የነበረው? ስለዚህ አካውንተብል መሆን አለባችሁ ነው ማለት። ይሄ ነው ክብራትና ክብራን። እሺ በየጊዜው ሌላ የሚመጡ ዜናዎች ካሉ ከዚህ ጋር በተያያዘ ወደ እናንተ የማደርስ ይሆናል። በዚህ ጉዳይ ላይ ግን ሐሳብ አስተያየቴን መስጠት ፈልጋለሁ ለምትሉ እዚህ ጋር መደወል ትችላላችሁ። እሺ ቴዲ ምንድነው የዘረፈችው? እሷ አይደለች ወይ? ወንጀለኛ እሷ አይደለች እንዴ? እሷ ላይ ፎከስ አድርግ እንዴ። ብቻዋን አይደለም እኮ የምትዘርፈው አልኳችሁ እኮ ብቻዋን አይደለም የምትዘርፈው። ይሄ ሁሉ በቢሊዮን የሚቆጠር ይሄ ሁሉ በሚሊዮን የሚቆጠር ዶላሮችን ለቁጥር የሚያዳግቱ ወንጀሎችን አበጀሽ የሚላስ ሳይኖር አታረግም። ሰማይና ምድር ያልፋሉ እንጂ ጸባቸው የጥቅም ግጭት ነው። ሌብነቱ ላይ ተስማምተው ነው የሚዘርፉት። ግጭት የተነሳው ያከፋፈል ወይም ደግሞ ክፍፍል ላይ ነው። ይሄ ነው። እሺ ክብራትና ክብራን ወደ ሌሎች ወሬዎች እንሄዳለን። እነዚህ ጉዳዮች እያደጉ መሄዱ ስለሆነ ነገ ከነገ ወዲያም አዳዲስ ነገሮች ካሉ ከፖሊስ የሚመጣም ሪፖርት ካለ ከመንግስትም በኩል የሚመጣ ሪፖርት ካለ ወደ እናንተ ማቅረቤን እቀጥላለሁ።